ባለፈው በፍቅር አርገ ቀስ አርጋ አስገብተ እንዴት ተጫውተ እንደወጣ አይተዋል አይደል? ባለፈው እኮ ምን የመሰለ ወርቅ የሆነ ፖለቲካ ሰርታል። ወርቅ እኔ የፈለኩት እንደምን እንደሆነ ታውቃለህ? እንደፈለ ያስገብተኸው ባቢሎንንና ፕሮቴስታንቶችን የሚያመሳስላቸው ነገር ምንድነው? ወደ ጌታ ኢየሱስ ክርስቶስ አንጸልይ። በጌታ በኢየሱስ ክርስቶስ ስም ነው እንጸልይ። ወደ አብ ነው እንጸልይ። በመንፈስ ቅዱስ ኃይል ነው። ወደ መንፈስ ቅዱስ አንጸልይ። ይሄ የጸሎት ስራ። ወደ ኢየሱስ ክርስቶስ አንጸልይ፣ አሳምረን እንጸልያለን። እርሱ መለኮት ነውና፣ እርሱ ሁሉን ቻይ ነውና፣ እርሱ በአንድ ጊዜ በሁሉ ስፍራ የሚገኝ ነውና፣ እርሱ ሁሉን የሚያውቅ ነውና። ስለዚህ ወደ ኢየሱስ ክርስቶስ ለመጸለይ የሚከለክለን አንዳች ነገር የለም። መልካም። ፕሮቴስታንት ወንድምህቶቻችን ግን አዲስ መደኛ ተደርጎ ወይም ደግሞ ይሄን ልጅ መረጡ። ፕሮቴስታንት ወንድምህቶቼ ሙሉ መጽሐፍ ቅዱስ ትማችሁ ትቀበላላችሁ ወይስ ይሄንን የቲክቶክ ልጅ ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ወደ ጌታ ኢየሱስ ክርስቶስ አንጸልይ። በጌታ በኢየሱስ ክርስቶስ ስም ነው ምንጸልየው። ወደ አብ ነው ምንጸልየው። በመንፈስ ቅዱስ ኃይል ነው። ወደ መንፈስ ቅዱስ አንጸልይም። ይሄ የጸሎት ስርዓት ነው። ወደ ኢየሱስ ክርስቶስ አንጸልይም፣ አሳምረን እንጸልያለን። እርሱ መለኮት ነውና፣ እርሱ ሁሉን ቻይ ነውና፣ እርሱ በአንድ ጊዜ በሁሉ ስፍራ የሚገኝ ነውና፣ እርሱ ሁሉን የሚያውቅ ነውና። ስለዚህ ወደ ኢየሱስ ክርስቶስ ለመጸለይ የሚከለክለን አንዳች ነገር የለም። እዚህ መንፈስ ቅዱስን የማሳዝነው ከሆነ ይቅርታ መጠየቅ አይኖርብኝም፣ እጠይቀዋለሁ። ስለዚህ ወደ አብ እንጸልያለን፣ ወደ ወልድ እንጸልያለን፣ ወደ መንፈስ ቅዱስ እንጸልያለን። ይሄ በጣም ግልጽ ነገር ነው። ሰላም ኦርቶዶክሳውያን አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ወደ ባቢሎናውያን እንመለሳለን። ከዛም በፊት ግን ኮመንት ላይ የገባችሁ ደግሞ ቅድስት ሥላሴ እያላችሁ ጻፉ። አመሰግናለሁኝ። ወደ ሐሳቤ እገባለሁኝ። በነገራችን ላይ ታች ቤቶች እንደ ባቢሎናውያን ቋንቋቸው ተደበላልቆባቸው ቅድስት ሥላሴ እንኳን መረዳት አቅቷቸው ፋይናሊ ኦንሊ ጂሰስ ወደ መሆን አድገዋል ማለት ነው። ለዚያ ነው እኮ ታች ቤቶች ክርስቲያኖች አይደሉም የምንለው። ፕሮቴስታንት ክርስቲያን መቼም ሊሆን አይችልም። ምክንያቱም ነገረ ሥላሴን እንኳን መረዳት የማይችል ምስጢረ ሥላሴን የማይረዳ የአብን የወልድን የመንፈስ ቅዱስ አንድነትና ሶስትነት የማይረዳ መምህር ነኝ የሚል እንደ አይነት ደናቁርት ነው ተሰብስቦ እዛ ጋር ሰውን እያደነቆረ ያለው ማለት ነው። መጽሐፍ ቅዱስ የሚገርማችሁ በዚህ በዮሐንስ ወንጌል ምዕራፍ 14 ላይ ስንመለከት ፊልጶስ ምን ይለው ነበረ? ክርስቶስን በቃ አብን አሳየንና ይበቃናል ጌታ ሆይ አለው። አብን አሳየንና ይበቃናል አለው። ከዛ ኢየሱስ ክርስቶስ ምን አለው? እንዴት እስከዛሬ ከእናንተ ጋር ስኖር አታውቁኝም አለ። እኔን ያየ አብን አየ፣ እኔና አብ አንድ ነን አለው። ከዛ የሚገርመው ነገር ደግሞ ዝቅ ብሎ የሚናገረው ነገር ነው። የዮሐንስ ወንጌል ምዕራፍ 14 ቁጥር 8 ጀምሮ ያለውን ስናነብ እንደዚህ ይላል። ቁጥር 14 ላይ እንደዚህ ይላል፣ እኔ በአብ እንዳለሁ አብን በእኔ እንዳለ አታምኑምን? እኔ የምነግራችሁ ቃሌ ከራሴ አልናገርም፣ ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል ይላል። አስባችሁታል? በእኔ የሚኖረው አብ which means አብና ወልድ አንድ ናቸው ማለት ነው። አንድ ፈቃድ ናቸው ማለት ነው። የሚለያየው ግን ነው ግብራቸውና የካህናት ግብራቸው ይለያያል። ከዛ ውጭ ግን አብም ወልድም መንፈስ ቅዱስም አንድ ናቸው። በመለኮት ናቸው፣ በስልጣን ናቸው፣ በአገዛዝ ናቸው። ዓለምን ፈጥሮ በማሳየር አንድ ናቸው፣ በመፍጠር አንድ ናቸው። ልዩነታቸው ደግሞ በአካል በስም በአካላት ግብር ያ ከዛ ውጭ ግን ነው ከስም ከአካላትና ከአካላት ግብር ነው ከዚህ ውጭ ያሉት ድመከት በስልጣን በመለኮት በአገዛዝ ዓለምን በመፍጠር ይሄን ዓለም በማሳየር በማኖር ግን አንድ ናቸው። አብ በወልድ ውስጥ አለ፣ ወልድም በአብ ውስጥ አለ፣ መንፈስ ቅዱስም በአብና በወልድ ውስጥ አለ ማለት ነው። ምስጢረ ሥላሴን አታፋልሱ እንዴ! ባቢሎናውያን ሆናችሁ አረፋችሁት እኮ። ስለዚህ እነኚህ ህፃናት እየመጡ ትውልድን ለማበላሸት ለመበረዝ ባይዘው ኦንሊ ጂሰስ ናቸው እና የታስተምሩ ያላቸው እነሱ ምን ነው የሚሉት? በቃ ወልድ የሚባል ነገር የለም ራሱ አብ ነው መጥቶ ሰው ሆኖ እንደገና ደግሞ የሄደው ራሱ አብ ነው ይላሉ። ይሄ የማይሆን የምንፍቅና አስተምሮ ኦርቶዶክሳውያን ልትነቁባቸው ይገባል። ወደ አብ እንጸልያለን፣ ወደ ወልድ እንጸልያለን፣ ወደ መንፈስ ቅዱስ እንጸልያለን። ምንም ጥያቄ የለው በቃ። ምክንያቱም ዝቅና ራሱ ክርስቶስ ይናገራል። እንደዚህ ይላል ቁጥር 14 ላይ ዮሐንስ ወንጌል 14 ላይ እንደዚህ ይላል፣
ማናቸውም ነገር በስሜ ብትለምኑ እኔ አደርገዋለሁ። አብ ያደርገዋል አይደል የሚለው እኔ ማን ወልድ እኔ ያደርገዋለሁኝ አለ። ስለዚህ አብ ያደርገዋል አይደል የሚለው እኔ ያደርገዋለሁ እኔ የሚለው ለምን ከለም አንድ ነን ብሎ አላ እንዴ እኔ በአብ አለ አብ በእኔ ያለውኝ አለ እኮ በቃ ስልጣኑን ከማን ሰጠኝ? ከአብ ሰጠኝ ይላል። እማስተምረው የማደርገው በሙሉ በማን ይላል? በአብ ነው ይላል። ከዛስ ደግሞ በእኔ የምትለምኑትን ያደርግላችኋል በስሜ ለምኑ ይላል። ታዲያ በስሙ ነው የምንለምነው ማለት አብና ወልድን መለያየን ወይም ደግሞ ወደ አብ በኢየሱስ ስም አድርገን ወደ አብ ነው የምንጸልየው ማለት ነው እንዴ? ወደ ራሱ መጸለይ እንችላለን። ሶስቱም አንድ ናቸው። አብ ወልድ መንፈስ ቅዱስ አንድ ናቸው። ፕሊስ አንደርስታንድ ዚስ ዋን። ታች ቤት ንዑሰ መናፍቃን የምንፍቅና እንኳን አቅም የሌላችሁ እንደ የናሪዮስን የነሰባሊዮስን የነንስጥሮስን የነሱን ግንጣ ይዛችሁ የምትሮጡ በጣም የምታሳዝኑኝ ታች ቤቶች። እንዴ ደግሞ ከስር የምትሄዱት ደግሞ ኧረ እናስተውሉ ወገን። ይወጣት ያላችሁ እንዳስተውሉ እንጂ እግዚአብሔር ሁላችንም ወደ ህሊናችን ይመልሰን። ባቢሎንንና ፕሮቴስታንቶችን የሚያመሳስላቸው ነገር ምንድን ነው? እንግዲህ ባቢሎን እንደምታውቁት ዘፍጥረት ምዕራፍ 11 ላይ ሰዎች ተነሱና እንደ ወደ ሰማይ የሚደርስ ከተማን እንገንባ ብለው ተነስተው ነበረ እና እግዚአብሔር አምላክ ግን ዓላማቸውን አይቶት መልካም ስላልነበረ ቋንቋቸውን በዛ ደባለቀባቸው። ስለዚህ አንዱ የሚናገረው ለሌላኛው ግራ ነው። ስለዛ አንዱ ሌላ ይላል፣ ሌላኛው ሌላ ይላል። በዚህም ባቢሎን ተባለ። ወደ ፕሮቴስታንቶችም ስትመጡ ልክ እንደዚሁ ነው። ፕሮቴስታንቶች መጽሐፍ ቅዱስን ያነቡና መጽሐፍ ቅዱስ ላይ ያላቸውን መረዳት የአንዱ መረዳት ለሌላኛው ግራ ነው። አንዱ የሚለው ሌላ ነው፣ ሌላኛው የሚለው ሌላ ነው እና መግባባት የለም የመጽሐፍ ቅዱስ መረዳት ላይ። ይህንን ነገር እንዳነሳ ያደረገኝ ነገር ምንድነው? ትላንት እንግዲህ የምናውቀው ወንድማችን እዚህ ቲክቶክ ላይ ፕሮቴስታንት ነው፣ ያው ዘግየት ብሎ ስለሚጠመቁ ትላንት ተጠመቀ መሰለኝ እና ሲጠመቅ የተነበበለትን ጥቅስ ስሙት። በውሃ የሚያጠምቁ አካል እንግዲህ ያነበበውን ጥቅስ ለውሃ ጥምቀት ማለት ነው። ወይስ በክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ ተጠመቅን፣ እንደተጠመቅን አታውቁምን? ኦኬ እንግዲህ እንደሰማችሁት ለውሃ ጥምቀት ሮሜ ምዕራፍ 6 የጠቀሱት ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ የተጠመቅን አታውቁምን የሚለውን የመጽሐፍ ቅዱስ ክፍልን አንብበው አላጠመቁት። ኦኬ ታዲያ ግን እዚሁ የላይቭ ሴሽን ገስት ላይ የተቀመጠውን ደግሞ እዚህ ጋር ተመልከቱ። ወንድማችን ሜሎስ ማለት ከዚህ ቀደም ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ሰው ከውሃ እና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም የሚለውን የጌታችንን ቃል ይዘን ውሃና መንፈስ አይደል ያለው? ከውሃና ከመንፈስ ምን ዳግም ልደት። መንፈስ የሚለው አይተረጉምም፣ ውሃ የሚለውም አይተረጉምም። ቀጥታ እንቀበላለን። ስለዛ ውሃ ያ ጥምቀት ነው። እንዲህ ብለን ስንናገር ታዲያ ውሃ የሚለውን ባይተረጉም ራሱ ጥምቀት ባይሆንስ ውሃ የሚለው በመጠጣት ቢሆንስ ያለው ወንድማችን ማለት ነው። ዳግም ልደት በመጠጣት ውሃ ብሎ የጠየቀው ወንድማችን እና እሱ ሮሜ ምዕራፍ 6ን እዚሁ ገስት ላይ ቁጭ ብሎ ቢሰማም እንኳን ለጥምቀት ሲጠቀስ ለውሃ ጥምቀት ማለት ነው። እሱ ግን በምንድን ነው የሚረዳው የሚለውን ከዚህ ቀደም ከራሱ ወንድማችን ጋር ውይይት ስናደርግ ጥምቀት ላይ ጠይቀነው ነበር። የምታስታውሱ ከሆነ አሁን አስታውሳችኋለሁ። በምን መልኩ መለሰ? ሮሜ ምዕራፍ 6 ላይ ጥምቀት ለድህነት እንደሆነ በጣም ግልጽ ስለሆነ ለድህነት እንደሆነ ስለሚያሳይብን እንደው በቃ ይህን ለጥምቀት ባንሰጠውስ፣ ለውሃ ጥምቀት በአብ ወልድ መንፈስ ቅዱስ ብለን የምንጠመቀው ጥምቀት ባንሰጠውስ ብለው ቃሉን ያጣምሙታል። እና ይህ ወንድማችን ምን እንዳለ እዛው ውይይቱ ላይ ስላስታውሳችሁ፣ ፕሮቴስታንቶቹ ደግሞ ለውሃ ጥምቀት እንደሚተረጉሙት እዛው ላይ ያሳይቻለሁ። ይሁትና እንጨርሳለን ማለት ነው። ሮሜ 6 ላይ ያለው ጥምቀት በአብ ወልድ መንፈስ ቅዱስ ስም የሚጠመቀው ጥምቀት ነው አይደለም? አይደለም። አዲስ መደበኛ ትርጉም ሮሜ 6 ላይ ህዳጉ ላይ የውሃ ጥምቀት እንደሆነ አንስቶ በማስረዳት ለድህነት አይሆንም ይላል። ታዲያ ምን ሰው አንተን ይቀበሉ ወይስ አዲስ መደበኛ ትርጉምን ይቀበሉ ፕሮቴስታንት? ከታች ያለው እኮ የሰዎች ማብራሪያ ነው። ዋናው መጽሐፉ ሐዋርያው ጳውሎስም ተናግሯል ነው። ሐዋርያው ጳውሎስ የተናገረው ክርስቶስ ውስጥ ለመግባት ነው። ስለዛ ትክክለኛ እኔ ነኝ አዲሱ መደበኛ ትርጉም አይደለም እያልክ ነው። መልካም። ፕሮቴስታንት ወንድሞቻችን ግን አዲሱ መደበኛ ትርጉም ወይም ደግሞ ይሄን ልጅ መረጡ ሙሉ ህይወት ደግሞ የሚባል መጽሐፍ ቅዱስ ስትማር ሙሉ ህይወት ሮሜ 6 ከታች ማብራሪያው ላይ ይህንኑ የውሃ ጥምቀትን እንዳለ የውሃ ጥምቀት እንደሆነ ያስረዳል። ሙሉ ህይወት አሁንስ ሙሉ ህይወት የመጽሐፍ ቅዱስ ስትማቸውን ይቀበሉ ወይስ አንተን ይቀበሉ? መጽሐፍ ቅዱስን ይቀበሉ። እሺ መጽሐፍ ቅዱስ ያንተንም የሙሉ ህይወትንም ካልተቀበሉ የሁለታችሁ መጽሐፍ ቅዱሳዊ አይደለም ማለት ነው። የማን መጽሐፍ ቅዱሳዊ?
ያንተ ወይስ አይደለም? መጽሐፍ ቅድም ከተናገርኩ እንደ መጽሐፍ ቅዱስ ውድቅ ነው ማለት ነው። እሺ ፕሮቴስታንት ወንድም እህቶቼ ሙሉ መጽሐፍ ቅዱስ ስትማችሁ ትቀበላላችሁ ወይስ ይሄንን የቲክቶክ ልጅ? ኦኬ ቀጣይ ጥያቄ እዚሁ ሮሜ 6 ላይ ይሄንን ሰው ታውቁታላችሁ አይደል? አንድ ይሄን አሳጥፋልኝ ነው ይሄን አጥፋልኝ። ኦኬ ዶክተር ተስፋዬ ሮበሌ ኦኬ አብራለሁ። ዶክተር ተስፋዬ ሮበሌ ደግሞ ጥምቀት ለድህነት ያስፈልጋልን በሚል ጽሑፋቸው ላይ ስለ ውሃ ጥምቀት እንደዚህ ይናገራሉ። የውሃ ጥምቀት ከኃጢአት ለመታጠባችን እንዲሁም ከክርስቶስ ጋር ህብረት ለመፍጠራችን ከክርስቶስ ጋር አብረን ለመቀበራችን እንዲሁም በትንሣኤ ቀን ከሙታን ለመነሳታችን ትዕምርት ወይም ምልክት ነው በማለት ሮሜ ምዕራፍ 6 ከቁጥር 1 ጀምሮ ያለውን ይጠቅሳሉ። ለዶክተር ተስፋዬ ሮበሌ ሮሜ 6 ላይ ያለው የውሃ ጥምቀት ነው። ፕሮቴስታንቶች ዶክተር ተስፋዬ ሮበሌን የሚያህል ትልቅ ሰው ይቀበሉ ወይስ የቲክቶኩን አንተን ይቀበሉ? ባለፈው እኮ ምን የመሰለ ወርቅ የሆነ ፖለቲካ ሰርታል። ወርቅ እኔ የፈለግኩት እንደምን እንደሆነ ታውቃለህ? እንደ ፈሌ ያስገብተኸው ካለው ላይ ሌላውንም ጨማምረህ ካለው ላይ ሌላውንም ጨማምረህ አስጥተህ እንድታሰጣልኝ ነው የኔ። ገብቶሃል? አይመጡማ አረስታችን አይደለም ብሎ ይረብሻል። ኖ ድህነት አለዋ። አይ ነገር በቃ መስቀል የሚባል ነገር አፋንሳ ነው የሚለው አለበታ ለኛለህ ትለዋለህ። ባለፈው እንደዛ አይደለ? ባለፈው በፍቅር አድርገህ ቀስ አድርገህ አስገብተህ እንዴት ተጫውተህ እንደወጣ አይተዋል አይደል? ኤርሚሻ እንዴት አድርገህ አሳስቀህ ችግር የለም ምንም የለም ብለህ ካስገባው በኋላ ኳሱ ከተያዘ በኋላ ጨዋታው እዛ ላይ ነው። ያድናል የተባለውን በሙሉ ሰብስበህ ታስቀምጥለታል። ይምረጥ። ገብቶሃል? ይምረጥ። እሱ በመስቀል ላለው በምን ላለው በታምረ ማርያም ላለው በምናምን ብፌት አስቀምጥለታል። አንተ ነው ያልከኝ እኔ አይደለሁም። ድህነት ስባል ስለ ሁሉም ነው የምትናገረው። አንተ ክርስቶስን ይዘህ ነው የምትሄደው። ርዕሳችን አይደለም ብሎ 30 ጊዜ ቢል አይ ያድናል ብለኸኛል ችግሩ ምንድን ነው ትለዋል። ባለፈው እኮ ምን የመሰለ ወርቅ የሆነ ፖለቲካ ሰርታል። ወርቅ እሱን ስላዩ አይደለ ደምዬ የጠፋው እሱን ስላየ መስሎኝ። አሁንም ኤርሚሻ እኔ የምልህ የሆነ መንገድ ሲከፍቱልን በደንብ አድርገህ አምጥተህ ይኸው ያድናል ብላችሁ የምትሉ ክርስቶስ ብቻ አይደለም ብለህ ተዘረግፈዋል። አልተማርኩም። ዝም ብሎ የማህበሩ አስተባባሪ ተላላኪ ነህ። ሜት በክፋት አይደለም ማወራው። ኦኬ ግን አሁን ከኔ ጋር ዲቤት የምትፈልግ ከሆነ ነገረ ድህነት ላይ ዲቤት የምትፈልግ ከሆነ አስቀድመህ ነገረ መስቀሉን ብለህ ያልካትን እሱን አቅምህን እኔ ፊት በመጽሐፍ ቅዱስም በቤተ ክርስቲያንህ መጽሐፍቶች ልትወያይ ፈቃደኛ ነህ? ነገረ መስቀሉ ላይ አንተ የጠራኸኝን ጥሪ ያው መልስ ልቀጥለውን። እሺ ልናገር። እሺ እንዳታቋርጠኝ ፕሊዝ። ረጅም ሰዓት ወስዶ ነው ያወራኸው። ኦኬ አድማጭ ተመልካች እንዲረዳው ፈልገው አንድ ሀሳብ አለ። በመሰረቱ ነገረ መስቀልና ነገረ ድነት ሁለት የማይገናኙ ርቀት ያላቸው ቶፒኮች ናቸው። መስቀል መድኃኒተ ነፍስ ነው እያላችሁ አንዴ ቆይ ልናገር። መስቀል የነፍሳችን መድኃኒት እያላችሁ ነው። ኧረ እባክህ ልናገር። አወራለህ ምንድነው ነገረ መስቀሉና ነገረ ድነት ምን ይራራቃል ብለህ ታዲያ አቅም አለ ወይ ለመወያየት? አቅም አለ አንተ አልፎክርም። አቅም ያሳያል። ሀሳብ ልስጥ ጌታ ትጨርሳለህ። እኔ አጭር መልስ መልስልኝ። አዳምጬሃለሁ እኮ እኔ አዳምጬሃለሁ። ልደተ ቃል ትጨርሳለህ። የጠየቁን ጥያቄ መልስልኝ። ካልሆነ ጫጫታ ገብዘህ ኦርቶዶክስ ብዬ አስወርዳለሁ። ስታስወርደኝ ፍርሃትን የምታሳየው። አጭር መልስልኝ። ሀሳብን ከዛ አጭር መልስልኝ። ነገረ መስቀሉ ላይ ጥሪ ያቀረብክልኝን የዛሬ ዓመት የፎከርክበትን ከኔ ጋር ዲቤት ትገባለህ። በብሉይ ኪዳን እና በቤተክርስቲያኒቱ መጽሐፍቶች መልስልኝ። አታቋርጠኝ ፕሊዝ። ይህ ስነ ምግባር አይደለም። እኔ በጣም ተረጋግቼ እያወራሁ ነው ያሉት እያዳመጡ።
እና ደግሞ እኔን ስሜታዊ መቼም አታረገኝም። ሌላ አረጋ አይደለም እናገር እኔ ከአንተ በላይ ኮሆስት ዲቤቶችን በጣም ብዙ አድርጌያለሁ። እኔ ለምን እናተ ማጸን ሆስት ማድረግ ቁጭ ብዬ ባስለቅስህ እንጂ እኔን ምንም አታረገኝ። እኔ ሀሳቤን ልስጥሻል። እኔ አድምጠኝ። የዲቤት ህግ እናተ ማጸን ውስጥ ጠየቀኝ እኮ እኔ ልመልስ እኮ እኩል አታውራ። የዲቤት ህግ አውቃለሁ ብለህ እኮ አታውራ። እኔ ከእናተ ማጸን ጀምሮ ዲቤት አለ፣ ግን ሜዳው ላይ እንገናኝ። ሀሳቡን የጠየቁን ጥያቄ መልስ ልስጥህ እኮ መልስልኝ እኮ ልመልስልህ እኮ መሀል አትግባ። አልገባም። በጣም ጥሩ በጌታ ኤርሚሽ ዝም በል ይናገር የፈለገው ፕሊስ አዳምጠው። ሚውታ ይጨርስ መልስ ስጥ። እንደው በጌታ ዝም በል ምክንያቱም እኛ ከምንታወቅበት ዋነኛው መንገድ ሰው ሲያወራ ዝም ማለት ነው። እና የእኔ ሀሳብ በነገረ መስቀሉ ላይ ከዚህ በፊት ስትናገር ከተመለከትኩት ምን የሚል ሀሳብ አለ? የእንጨት ቅዱስ የለም የምን ቅዱስ የለም እያልክ ስታወራ አየሁኝ ተመለከትኩኝና፣ ስለዚህ ምን የሚል ቪዲዮ ሰራው? ቅዱስ መስቀሉ እኛ ቅዱስ ብለን የምናምነው የጌታ መስቀል እና መስቀል ቅዱስ አይደለም የምትል ከሆነ ቅዱስ ስለመሆኑ ይኸው አሁንም እንዳትረሳ፣ የኔ ዋነኛ ፎከስ ያደረግኩት ቅዱስ ስለመሆኑና ስላለመሆኑ መወያየት የምትፈልግ ከሆነ እኔ ዕፀ መስቀሉ ቅዱስ ነው፣ አይ አንተ ደግሞ ዕፀ መስቀሉ ቅዱስ ሊባል አይችልም እንደ ቪዲዮ ላይ ወይም በላይቭ ላይ እንደተናገርከው እንደዛ አቋም ካለ ዕፀ መስቀሉ ቅዱስ ነው ወይንስ አይደለም? በመጽሐፍ ቅዱስም ይሁን በምንም አይነት ታሪካዊ ማስረጃዎችም ይሁን በእኛም በቤተክርስቲያን መጽሐፍትም ይሁን በምንም ቅዱስ አይደለም የሚል ማስረጃ የምታመጣ ከሆነ ኦኬ፣ እኔ ደግሞ ቅዱስ ነው ብዬ እወያያለሁ ብዬ አቀረብኩኝ ሀሳብ እና ያንን ሀሳብ በማቀረብ ሰዓት ላይ ለእኔ የቪዲዮ ምላሽ ስትሰጥ ምን የሚል ነገር ተናገርክ? ኖ ዕፀ መስቀሉ ቅዱስ ነው ቅዱስ አይደለም ብቻ በሚል ሳይሆን ከታሪካዊ አመጣጡ ጀምረን ታሪካዊ ውይይት እናደርግ። ዕፀ መስቀሉ እሌኒ እንደዚህ ከሚባል ቦታ እንዲህ አስወጥታ ኢትዮጵያ ገብቶ እዚህ ተቀምጦ እዚህ ሄዶ ምናምን የሚለውንም እሱን ሁሉ ነገር መዳሰስ አለብን ብለህ ስትናገር ነው አይ ያ ሁሉ ታሪካዊ ነገር ከዕፀ መስቀሉ ጋር ያን ያህል ቤዚክ የሚያወያይ ርዕሰ ጉዳይ ስላልሆነ በዋነኝነት በቤተክርስቲያናችን ውስጥ ትልቁ እምነት መስቀሉ ቅዱስ ነው ወይንስ አይደለም የሚለው ስለሆነ በእሱ ላይ ያወያያለሁ። ካልሆነ ግን አንተ ባነሳቸው በእንደዚህ አይነት ሰፊ ነገሮች እኔ አልወያይህም አልኩ። ከዛ ያ እንደዛው ቀረ። በሌላኛው ጊዜ ደግሞ በነገረ ድነት ላይ በተለያዩ አይነት ሀሳቦች ላይ ለመወያየት ከፈለግ አልኩ። በነገረ ድነት ስናወራ ገድላትም ድርሳናትም ተአምራትን የምትላቸውን መጽሐፍት ማምጣት ትችላለህ። ራሱ ዮናስ ጋር ነው ያልኩ። ይሄንን እንደዛ ስልህ እሺ በተባባልንበት በዛችሁ ቅስፈት ከዚህ በፊት አንድ ሙስሊምን እንደዚህ ሚዩት እያደረከው እንዲያደረከው ስለሆነ ይሄ ስነ ምግባር ልክ ስላልሆነ ከአንተ ጋር አልወያይ የሚለውን ሀሳብ አቀረብ። በጣም ምክንያቱ ያን አላሳማኝ ባይሆንም አሁንም ይሄ ሁሉ ህዝብ እየሰማ የማልቀይረው ሀሳብ የምነግርህ ምንም እንኳን ነገረ ድነትና ነገረ መስቀል ምንም አይነት ግንኙነት ባይኖራቸውም ሁለት ራሳቸውን የቻሉ አርዕስቶችና ቶፒኮች ናቸው። በአንደኛው ቶፒክ መግባባት ካልቻለን በዚህኛው ቶፒክ መግባባት እንችላለን። ለአንተም ጥሩ አጋጣሚ ይመስለኛል። በነገረ ድነት ዙሪያ ላይ አለኝ የምትለውን ገድላት አልኩህ እኮ አለኝ የምትለውን ተአምራት ሰብስበህ ይዘህ መምጣት ትችላለህ። ይህን ያህል ነው እኮ የወረድኩልህ። ምንም እንኳን ገድላት እንደ መወያ አይደሉም ቢባልም እኔ ግን ፐርሰናሊ አልኩህ አለኝ የምትለውን የቤተክርስቲያንን ገድላት ተአምራትን ጭምር ሰብስበህ ይዘህ መጥተህ እኔም መጽሐፍ ቅዱስንም የቤተክርስቲያን ታሪክንም ያንተንም አንዳንድ መጽሐፍቶች ይዤ መጥቼ እወያያለሁ ብያለሁ። ይሄን ውይይት ለማድረግ አልኩኝ ይሄን ውይይት ለማድረግ በኮሆስት ይሁን አልኩኝ። በኮሆስት ይሁን ስለ ይሄ ውይይት ሚዩት ታደርገኛለህ የሚል ስጋት የሚገጥም ከሆነ እንግዲህ ቃል መገባልህ ነገር ከርዕሱ ሳትወጣ የምትላቸው መጽሐፍቶችንም ሰብስበህ መጥተህ የምታወራና የምትነጋገር ከሆነ በምንም አይነት ምክንያት አንተን ሚዩት አላደርግም አድርጌም አላውቅም። ስለዚህ በዛ መንገድ እንወያይ። አይደለም ገለልተኛ አካል ጋር ነው የምንወያየው የምትል ከሆነ የትኛው ነው ገለልተኛ አካል? ዮናስም ገለልተኛ አካል አይደለም፣ ሌሎቹም ገለልተኛ አካላቶች አይደሉም። በኮሆስት እኔ አንተን ሚዩት ማድረግ ከሆነ አውቶማቲካሊ ውይይቱን አሸንፈ ሴሌብሬት ማድረግ ዲስኮኔክት አድርገህ
ዲስኮኔክት አድርገው። ስለዚህ በአጭሩ አስቀምጬ ይልሃለሁ። በቃ በአጭሩ አስቀምጬ ይልሃለሁ። ነገረ ክርስቶስ አለ፣ ነገረ ድነት አለ፣ ነገረ መስቀሉ ቅዱስ ነው ወይንስ አይደለም በሚል የምትወያይ ከሆነ እወያያለሁ። ነገረ ድህነት ትምህርት የምትወያይ ከሆነ እሱንም አስቀምጬ ይልሃለሁ። አይ በነገረ ክርስቶስ የምፈልጋለሁ ካል በነገረ ክርስቶስም እወያያለሁ። እነዚህ 3 ነገሮች አስቀምጬ እና በእነዚህ ነገሮች ላይ ፈቃደኛ ከሆንክ ጊዜና ሰዓት ቆርጠን ሰዓት ወስነን በኮስ መወያየት እንችላለን። ቴንኪው፣ አመሰግናለሁ።